በአገራችን በአደባባይና በክንዋኔ ከሚከበሩ በዓላት መካከል ከዋዜማው ጀምሮ በከተራ የሚከበረው የጥምቀት በዓል አንዱ ነው። ጥምቀት በተለያዩ የአገራችን አካባቢዎች በክርስትና እምነት ተከታዮች ዘንድ የሚከበር በዓል ሲሆን በጎንደር ደግሞ የተለየ ድባብና ድምቀት አለው። ስለ ጥምቀት በዓል ሳይሆን ስለ ጎንደር እናውራ። እምር ደራሲ አለማየሁ ገላጋይ ጎንደር የሕልሜ ከተማ ናት ይለናል። እንዴት እንደሆነ እናድምጠው። በነገራችን ላይ ደራሲ አለማየሁ ገላጋይ ጎንደር የሕልሜ ከተማ ናትን የጻፈው ዛሬ ጎንደር እንዲህ እንደ አዲስ ከመታደሷ በፊት ነበር። ጎንደር የሕልሜ ከተማ ናት ባለማየሁ ገላጋይ። ጎንደር የሕልሜ ከተማ ናት። ዓይን ማየት ነው የሚያቅ የብርሃን ዕድሜ አዚሙ እስኪያልቅ ከ14 ዓመት በኋላ ዳግም አዘቦን አየኋት። ዙሪያ ቅጽሯን አስተዋልኳት፣ አጠናኋት፣ አዳመጥኋት። ባለቅኔው ጸጋዬ ገብረ መድኅን ከ14 ዓመት በኋላ አዘቦን ዳግም ሲያት ተጸጸተባት። ሰው እንዳይጥ በየጥሻው ሲጥ ሲል ያየባት፣ መሬቷ እንደ ሞረድ ስለት ጥርሷ ሲፋጭ እንደ ደወል ሰቆቃ እንጂ እኮ ድምፅ አደል ያለባት አዘቦ የዓመታት አቀበት ጅስሟን ቅስሟን አስገብሯት ያወጣት ጉልላት ላይ ሆና ጸጋ ያገኛት እሰ ያልኳት ይላል። እኔስ እሱን ከመቀጠላችን በፊት የጸጋዬን ሙሉ ግጥም እናንብብ። አዘቦን ዳግም አየኋት። ዓይን ማየት ነውና የሚያቅ የብርሃን ዕድሜ አዚሙ እስኪያልቅ ከ14 ዓመት በኋላ ዳግም አዘቦን አየኋት። ዙሪያ ቅጽሯን አስተዋልኳት፣ አጠናኋት፣ አዳመጥኳት። ጆሮ ማዳመጥ ነው ክፍሉ ተቀባይ ሕዋስ ውስጥ ካሉ እና አዘቦን ሰማኋት። ከ14 ዓመት በኋላ ተመልሼ አዳመጥኳት እና ዛሬስ እንኳን አልኳት። ያኔ ድምጿ ከሩቅ ነበር እንደ ሟች ሳል ሲል የሚለው የልሳን ሲቃጥላ ነው። የክፉ ቀን የቅዠት ጣር ብዥ ልሙ ነው የሚታየው። የአደባባዩም ላይ ጭጋግ የጥንባንሳ ክናፍ ብቻ ነው። መሬቷ እንደ ሞረድ ስለት ጥርሷ ሲፋጭ እንደ ደወል ሰቆቃ እንጂ እኮ ድምፅ አደል። ያሞራው ጥላ እንደ ጉም ከጣራ በላይ ሲቃጭል ሰው እንዳይጥ በየጥሻው ሲጥ ሲል እንደ ግንደበል ሰቆቃ እንጂ እኮ ድምፅ አደል። ዛሬ ግን ጤና ይታያል። ሕፃናቱም ይቦርቃል፣ ከብቱም እንደ ልብ ይግጣል፣ ሰውም ያወጋል ይስቃል። ዝሆነ ሆይኑ እንኳን ይላል። ከየምድጃው ዳር እሳት ከየጣራው ጢስ ይናኛል። ዓይን ማየት ነውና የሚያቅ የብርሃን ዕድሜ አዚሙ እስኪያልቅ ዳግም አዘቦን አየኋት። ከ14 ዓመት በኋላ ተመልሼ አስተዋልኳት እና ዛሬስ እሰ ያልኳት። 1963 መቀሌ። እኔስ ይላል አለማየሁ ገላጋይ። እኔም ከ14 ዓመት በኋላ ጎንደርን ላይ አታጨውባት፣ ከእምባዬ ወይም ከፈገግታዬ ላጣቅስባት፣ ከስሜቴ 5 አውታር አንድም ዘለሰኛ እንደ ላስቲክ ልጎትትባት፣ ወይም ከስሜት 8 አውታር እንደ ትዊስት ባለ ቅብጠት ላናጥርባት ታጨውባት። ጎንደርን ካየኋት 14 ዓመት ሞላት። ቢሆንም ውስጤ ደማቅ ቀለም አላት። ዓመት እንዳለት ቢነባበርባት ማይቀብራት ከተማ ናት። ሁልጊዜም ከታች ሆኜ ወደ ላይ የማያት ደብርነት አላት። እንደ ብዙ ከተሞች ክፍታፍ አሁን የማይጮህባት ጥንታዊ አስተዋይነት የረበበባት ናት። ሁልጊዜም ጎንደር ሲሄድ ላለፈው ማንነቴ ያውኔነቴ ይሰግዳል፣ ይገብራል፣ ይጎናበሳል። እንዴትስ እንዲህ ላያደርግ ይችላል? ያውኑ ማንነቴ ምን ይዟል? ብቻውን የት ደርሷል? ጎንደር ሄዶ የፋሲል ግንብን አይቶ በቅድመ አያቶቹ የማይኮራ ማን ነው? ፋሲለደስ ጎንደርን እስከ ቆረቆረበት 1623 ዓመተ ምህረት ድረስ ያለው ዘመን ምንም እንደሆነው ሁሉ ከዚያ ወዲህም ከአጤ ቴዎድሮስ በኋላ እንዲሁ
ታላቅነት በኪነ ሕንጻ የመግዘፉ ነገር ምንም ይሆናል። ዛሬን የሚወቅሰው ጥንታዊ ግንባታ በፋሲል ቤተ መንግሥት ቅርጽ አይወሰንም፣ ወደ ይዘቶቹም ይማትራል። የመታጠቢያ ገንዳው፣ የፋሲለደስ ልጅ የቀዳማዊ ዮሐንስ ቤተ መጻሕፍትና ለቆንስላዎች የተዘጋጁት ቢሮዎች፣ መኖሪያ ቤት፣ ምሽት ማሳለፊያ፣ መጠለያ ብቻ ለሆነብን ለእኛ መተዛዘቢያዎቻችን ናቸው። አሁን ከ400 ዓመት በኋላ እንኳን ቤቶቻችንን ከመዋኛ ገንዳ ጋር ማዳበል ቀርቶ ከመጠለያ ሰቀቀን ያለመገላገላችን ምልክቶች ናቸው። የመኖሪያ ቤት ቢሮና ቤተ መጻሕፍትማ ከቀበጡ አይዘሉን የሚያስተርት የመሰበር ምልክት ተደርጎ ይታያል። ትርፍ ማከል ሲያቅተን ጥሪታችንን በላን። መኖራችን ዕዳ፣ በሕይወት መገኘታችን ወቀሳ ሆነብን። ያለፈውን ያላስቀመጥን፣ የዘር እህል ያልቆጠብን፣ የባዶ መተላለፊያ ድልድይ ሆንን። ጎንደር ወቀሳዬ ናት። እዚያ ሄጄ ስመለስ ቀና ማለት ያቅተኛል። መንፈሴ ይጐብጣል። ነፍሴ በመጻጉነት ትቃጣለች። ዛሬስ ግጥም በመሰንቆዎች ሲጋብዙኝ ላስብበት አልኩ። እንደ አቡነ ጴጥሮስ ጽዋ ግብዣው መራር ሆኖ ታየኝ። አዎ ብቻዬን ነኝ ፈራሁ እንዳሉ አቡኑ። እሸሸግበት ጥግ አጣሁ፣ እምጸናበት ልብ አጣሁ ማለት አሰኘኝ። ግን ደግሞ መሸሸግ መፍትሄ አይደለምና ይህች ጽዋ ከእኔ ትለፍ ለማለት አልደፈርኩም። መቼ ነው? የካቲት 4 ዓርብ ዕለት። ጥሩ። ዓርብ ጠዋት እመጣለሁ፣ ቅዳሜ ጠዋት እመለሳለሁ። ትችላለህ። ይህች ናት ስልታዊ ማፈግፈግ። መጣሁም ቀረሁም ለማለት የሚያመች ውሳኔ። በተባለው ቀን የጎንደርን ግጥም በጎንደር መሰንቆ አፈጣጥሜ ያደምጣለሁ። ግሩም እንደሚሆን እተማመናለሁ። ኪነ ሕንጻ ባይሆንልንም ኪነ ጥበብን አስቀጥለን እዚህ መድረስ አላዳገተንም። በጥንቲቱ ጎንደር በቀዳማዊ ኢያሱ ዘመን ግጥም በመሰንቆን የመሰለ ልማድ በቤተ መንግሥት አካባቢ እንደነበረ አንዳንድ የታሪክ መዛግብት ይገልጻሉ። በዘመኑ ያልተለመደ ስለነበርም ነቀፌታና ውግዘት ይደርስበት የነበረው በዓለማዊ ዐይን ተዳኝቶ ሳይሆን ከቀኖና አንጻር ተገምቶ እንደነበር መጠርጠር አያዳግተንም። ጎንደር በቀዳማዊ ኢያሱ ዘመን ከ1675 እስከ 1699 ዓ.ም በጥበብ ምሽትነት ማይቀነበብ ምናልባትም የጥበብ ፌስቲቫል ሊባል የሚችል ድግስ የማዘጋጀት ልማድ ነበራት። ካህናቱ ከመንፈሳዊው ባሻገር ዓለማዊ ቅኔ የሚያቀርቡበት መድረክ የፌስቲቫሉ አንዱ ክፍል ነበር። መኳንንቱ የእርስ በርስ የበገና ጨዋታ ፉክክር ያካሂዱ ነበር። የሰንጠረዥና የገበጣ ውድድር በወንድ መኮንኖችና በሴት ወይዘሮች መካከል ይደረግ ነበር። ይህንን የጥበብ ፌስቲቫል ከዓለማዊና ከመንፈሳዊ አንጻር አይቶ መዳኘት ሁለት ጽንፍ ድምዳሜ ላይ እንደሚያደርስ ግልጽ ነው። እንደኔ ያለው ዓለማዊ ዘጋቢ ጥበብ በምን ያህል ሁኔታ ማበብ እንደጀመረች አስረግጦ ወጉን ሊያፍታታ ይሞክር ይሆናል። መንፈሳዊው በይበልጥ አክራሪው መንፈሳዊ ግን እንደ ዓለም ፍጻሜ መዳረሻ እርከል ሊመለከተው ይችላል። ለምሳሌ ከመንፈሳዊ ወገን የሆኑት አለቃ አጽመ ጊዮርጊስ እንዲህ በማለት ከግሳጼ ጋር ይገልጹታል። በዚያ ዘመን በአጼ ኢያሱ ዘመን ማለታቸው ነው። በዚያ ዘመን በዚያ ወራት የቀልድ የቧልት የጨዋታ ዘመን ነበረ። ካህናቱ በቅኔ እርስ በርሳቸው ይሳደቡ ነበር። መኳንንቱ በበገና ይጫወቱ ነበር። ወታደሩ በክራር አዝማሪውን በመሰንቆ ሲያዘምር የሚናገረውን በማድነቅ የወንድ መኮንን የሴት ወይዘሮ በሰንጠረዥና በገበጣ ሲጫወቱ ሲያቧልቱ በፍቅር በጋብቻ ተቀላቀሏቸው። በዘመኑ ዝሙት፣ ስካርና ዘፈን እጅግ በዛ። ጎንደር ያለ ልክ ሰማች፣ ገረረች። በዚህ ዘመን አንድ መንፈሳዊ ሰው ግጥም በመሰንቆም ቢጋበዝ ሊሰጥ የሚችለውን አስተያየት ተንተርሶ ከ400 ዓመት በፊት የነበረውን መገመት ይበቃል። አለቃ አጽሜ የጎንደር በጥበብ መልአክ ለሳቸው አልታያቸውም። ቅኔን ወደ ዓለማዊ ጉዳይ አውርዶ የዕለት ተዕለት ሕይወት ማስተንተኛ ማድረጉ ጎፍንኗቸዋል።
ምናልባትም ይሄ የጥበብ ፌስቲቫል በጎንደር እንዳይቀጥልና እንዲዳፈን የመደረጉ ውሳኔ ላይ የእንዲህ ያሉ ሰዎች አስተያየት ትልቁን ድርሻ ሳይወስድ አይቀርም። ያኔ የጥበብ ፌስቲቫሉ ቀጥሎ ተስፋፍቶና ተንሰራፍቶ ቢሆን ኖሮ ዛሬ በሙዚቃ፣ በስፖርት፣ በግጥም፣ በልብ ወለድ፣ በሥነ ስዕል የት እንስፈነጠር ነበር። አንዳንድ ጊዜ ታዲያ በዚያ የጥበብ ድግስ ላይ የነበርኩ ይሰማኛል። ነገሩ እንደማይታመን ይገባኛል። ግን ምክንያቴን ልግለጽ። አንዳንድ በሕይወታችን የሚያጋጥመን አስገራሚ ነገር አለ። ለሰው ብንነግረው አያምነንም። ልብ ወለድ አስመስለን ብንነግረው ደግሞ ኢተአማኒ ነው፣ አይታመንም ይለናል። ፈጣሪ ግን አያልቅበትምና ኢተአማኒ የምንለውን እሱ በሕይወታችን እንዲደርስ አድርጎ ያሳየናል። ይህን ያለው ስብሐት ገብረ እግዚአብሔር ነው። መይሰው ካሳን ፍለጋ በተሰኘ መጣጥፉ መግቢያ ላይ እውነትነት አለው። የሕይወት ምስጢርነት ከሰው ልጅ አመክንዮአዊ መረዳት በላይ የሚሆንበት ጊዜ ጥቂት አይደለም። በሌላ ሰው ቀርቶ በራሳችን ላይ የደረሰን ትንግርታዊ ሁነት ፍቺ ስለምናጣለት ለታዛቢ መንገድ ይቅርና ራሳችን አምነን ለመቀበል ሲያዳግተን ይታያል። ስብሐት እንዳለው ፈጣሪ ግን አያልቅበትምና ኢተአማኒ የምንለውን እሱ በሕይወታችን እንዲደርስ አድርጎ ያሳየናል። በእኔ ሕይወት የደረሰውን ባታምኑትም እንገራችሁ። ከ12 ወይም ከ13 ዓመቴ ጀምሮ አንድ አስጨናቂ ሕልም በተደጋጋሚ አይ ነበር። ሕልሙ ቢያንስ በሳምንት አንድ ጊዜ ይጎበኘኛል። ከሕልሙ ላይ የሚቀነስ ወይም የሚጨመር አንዳች ነገር አልነበረም። ሕልሙን እንዳደግኩበት መንደር አጥርቼ አውቀዋለሁ። ሂደቱ ስለማይዛነፍ ቀጥሎ የሚሆነውን አውቀዋለሁ። ሕልሙ በውሃ ድምፅ የታጀበ ነው። ውሃው ሰው ሠራሽ ፏፏቴ ሆኖ የፏፏቴውን ግራና ቀኝ ይዘው የተገነቡ መንትያ ደረጃዎች አሉ። ደረጃዎቹ ራስ መኮንን ድልድይ አካባቢ ያለውን 70 ደረጃ ይመስላሉ። እኔ የሚያሳድደኝን ሳላቅ በፍርሃት የድንጋይ መወጣጫዎቹን እንደ እባብ በደረቴ እየተሳብኩ ለመውጣት እጣጣራለሁ። አይሆንልኝም። ደረጃዎቹ አልጌ እንደ ጠገቡ ሁሉ እያሟለጩ ይክዱኛል። እፍጨረጨራለሁ። የፏፏቴው ውሃ እየተፈነጣጠረ በድምፁና በጤዛው ያጅቡኛል። ይህንን ሕልም ቢያንስ ለ20 ዓመታት አይቼዋለሁ። በሳምንት አንዴ እንዳየሁት ቢሰላ እንኳን ከ1080 ጊዜ በላይ ተመላልሼበታለሁ። ፈጣሪ ካላጣው ሕልም ስለምን በሕልም ድግግሞሽ ያሰክረኛል ስል ጠይቄያለሁ። ፍቺ ለማግኘትም ደክሜያለሁ። ራስ መኮንን ድልድይ አካባቢ ያሉትን የድንጋይ ደረጃዎች መርምሬያለሁ። አንዳቸውም ከሕልሜ መወጣጫዎች ጋር አልገጠሙልኝም። ምንድን ነው? ለምንድን ነው? ፍቺ አለው? ምንም። ጋዜጠኛ ሆኜ ለመጀመሪያ ጊዜ የተወለድኩባትን አዲስ አበባ አልፌ የተለያዩ አካባቢዎች መሄድ ጀመርኩ። ድሬዳዋ፣ ጋምቤላ፣ ሰመራ፣ አዋሳ፣ ዲላ፣ ደሴ፣ ባህር ዳር፣ ጎንደር። ሕልሜን ጎንደር አገኘሁት። አገር ለማየት ስዘዋወር ፒያሳ አካባቢ ከ20 ዓመታት በላይ በሕልሜ እየደጋገምኩ የዳሁበትን መንታ የድንጋይ መወጣጫና ፏፏቴ እዚያ አገኘሁት። ድንጋጤ ምንድን ነው? ከተወለድኩ አንስቶ ከአዲስ አበባ ወጥቼ አላቅም። የድንጋይ ላይ ጌጡን የፏፏቴ ቁመናውን ሁሉ አጥርቼ የማየው ይሄ ሕልሜ እንዴት ውስጥ የገባ? አሁንም ምስጢር ነው። የሚገርመው ደግሞ ያንን የጎንደር መንትያ ደረጃ ካየው በኋላ ሕልሜ ለአንዴ እንኳን ብቅ ሳይል መጥፋቱ ነው። ሕልሜ ተልእኮውን ፈጸመ ወይስ ምን? ባለፈው ሰሞን ወደ ጎንደር ሄጄ እዚያ የሕልሜ ሰገነት ፊት ቆንኩ። ከበስተኋላዬ አዲሱ የአጼ ቴዎድሮስ ሐውልትና ቋራ ሆቴል አሉ። ፊት ለፊቱ ሁለቱ መወጣጫ የድንጋይ ደረጃዎች፣ መካከላቸው ላይ መናፈሻ ተገንብቷል። ጋሻ በራ ሞላ ነው አሉ እንዲህ ያደረገው። መናፈሻው ሰማዕታት ተብሏል። የሕልሜ አንዱ አካል ፏፏቴው ተነስቷል። ጎንደር የሕልሜ ከተማ ናት። ምናልባትም ከልደት በፊት ማቃት ለአንዱ ጀግና ድሬ የተዘዋወርኩባት።
ወይም በክፋት ያስጨነቅኩባት፣ ከመረገዜ በፊት ይሞትኩባት፣ ከመወለዴ አስቀድሞ አፈር የቀመስኩባት። የኔ የልጅ ልጆች እዚያ አሉ፣ አሁን ጓደኞች የሚሆኑ ያኔውን ፎቶዬን ሙጥኝ አሉ፣ ቀብሬን የሚጎበኙ። ነፍሴ የገባት አንዳች ነገር አለ፣ ለሰው ቢያወጉት እንግዳ የሆነ። ስጋዬ የተኛ ነው፣ ነፍሴ ቢጓጉጠው ሩሁን ያላገኘው። አሁን ለሰው የሚነገር ነው፣ ያውም ቁስ ለናጠጠበት ለዚህ ዘመን ሰው። እንደ ስብሐት አንዳንድ በሕይወታችን የሚያጋጥመን አስገራሚ ነገር አለ ብለን እንቀጥል። ከክርስቶስ ልደት 570 ዓመታት በፊት የኖረው ጲጻጎራስ ነፍስን በጊዜያዊ አካል ውስጥ የምትኖር ሕያዊት አድርጎ የሚመለከትበት እምነት ነበረው። ነፍስ አንዱን የዘር ሐረግ ለቃ ሌላውን እየተንጠላጠለች አንዱ ጊዜያዊ ቤት ወይም አካል ሲፈርስ ሌላ አዲስ ቤት ውስጥ እየገባች ዘላለማዊነቷን ትቀጥላለች ይላል። የሥጋ ቤት መልቀቁና መከራየቱ በሰውና በእንስሳት መካከል ለመከናወን የሚያግደው ነገር እንደሌለ ይሄው የጥንት ፈላስፋ ያስተምራል። በቀለ ተገኘ መኮንን የምዕራባውያን ፍልስፍናና የስልጣኔ ታሪክ አንድ በተሰኘ መጽሐፋቸው ስለ ጲጻጎራስ እምነት እንዲህ ይላሉ። ጲጻጎራስ ለማስጨበጥ የሞከረው እምነት ይህን መሳይ ነበረ። ከሁሉ አስቀድሞ ነፍስ ለዘላለም የመዋቲት ሕያዊት ነገር መሆኗንና ከአንድ አይነት ፍጥረት ወደ ሌላ የምትጋባ፣ ከዚሁም ተያይዞ ማንኛውም ሕያው ፍጥረት መተካከያ ጊዜውን እየጠበቀ እንደገና በመወለድ ከሕልውና ሲሸጋገር ይኖራል እንጂ ፈጽሞ ሌላ አዲስ ነገር እንደማይመጣ፣ ማንኛውም ሕያው ፍጥረት ሁሉ ከሌላው ጋር እንደ ቤተ ዘመድ ወይም እንደ አንድ አምሳልና አካል መተያየት እንዳለበት ማወቅ ያስፈልጋል። በዚህ አይነቱ የተነሳ ጲጻጎራስ ቅዱስ ፍራንሲስ ዘአሲስ ያደርግ እንደነበረው አይነት በእንስሳቱ መሃል በየጊዜው እየተገኘ መንፈሳዊ ቃሉን ያሰማቸው ነበር ይላል። ይህን የነፍስ ከሥጋ ወደ ሥጋ መንጦልጦል ህንዶች ሳምሳራ ሲሉት፣ ምዕራባውያን ደግሞ ሜተምሳይኮሲስ ወይም ዳግም ልደት ሪካርኔሽን በሚል ሰይመውታል። በዚህ አዙሪት የተጠመደችው ነፍስ አልፎ አልፎ በትውስታ ካለፈ ሕይወቷ የምትጎታቸው ሁነቶች እንዳለ እነ ጲጻጎራስ ይናገራሉ። እናስ የፒያሳው መንትያ ድንጋይ መወጣጫ ያለፈው የሕይወቴ ቃርሚያ ትዝታ ይሆን? ከሆነስ ያን ደረጃ ብቻ ምን ሙጥኝ አሰኘኝ? የሕልሜን አጋዥ የትውስታ ፍርፋሪ ባገኝ ብዬ ከተማዋን ለማሰስ ተነሳሁ። አጠገቤ የትንሣኤ ናፋቂዎች ደራሲ ተስፋ ላይና አለ። የጎንደር ልጅ ነው። ከአርበኞች አደባባይ ጀርባ ከቡልኮ ተነስተን በቀድሞ ልዕልት ተናኘ ወርቅ በአሁኑ ኅብረት ትምህርት ቤት በኩል ቁልቁል ወረድን። ከፎገራ ሆቴል በስተግራ የአንገረ ወንዝን ታከን ወደ ደብረ ብርሃን ሥላሴ ያቀናን። የነፍሴን ትውስታ የሚያግዝ አንዳች ነገር አላገኘሁም። ደብሩ ጥንታዊ አሰራሩ ያስደምማል። ቅጽሩ በምስጢራዊ የዋርድያ ማማ የተከበበ ነው። መወጣጫው የድንጋይ ሆኖ ከሩቅ ለመቃኘት እንዲያስችል ከፍ ተደርጎ ተገንብቷል። ያንን ነፍሴ ያላወቀችውም። ከቅጽሩ ወደ ቤተ ክርስቲያኑ አደርኩ። በጥንታዊ ስዕላት አሸብርቋል። ቅድስት ድንግል ማርያም የአንገት ላይ የንቅሳት ዕቁሯን እንዳማረ ሆኖ ፊት ለፊት ትታያለች። ነፍሴን ፈተሽኩ። ሽራፊቱ ውስጥ አጣሁ። የተመለስነው በባጃጅ ነው። ጎንደር በባጃጅ ዝንብ ትወራለች። ጥዝ የሚሉት የመሬት ለመሬት ዝንቦች የጎንደርን ግርማ ይጻረራሉ። እንደ ተገለብላቢ መጤ ከተማ ሞተር በተገጠመለት ዝንብ መወረሯ ያስቆጫል። ጎንደር ጭራ ያሻታል። ጥዝ ጧ። በምትኩ ቁመናው ባማረ ፈረስ የሚጎተት ሰረገላ ይበዛላታል። ጎንደር የጥሞና ከተማ ናት። ተንጦዝጧዥ ነገር ሁሉ ይጻረራታል። ነፍሱን ይማርና ፋሲል ሆቴል የነበረበት ጋር ስንደርስ ከባጃጅ ወረድን። ላቭ ስትሪት መጤ ድርጊያንና
ቃሉን ከጥንታዊ ቆብ አስጥል ጋር በጉራማይሌ ያዋህዱ አየነው። የራስ ሚካኤል ስዕልን ሕንጻ ቃኝተን በሰማዕታት መናፈሻ ናት ብቅ አልን። በሕልሜ 20 ዓመት የዳህኩበትን የድንጋይ ደረጃ በእግሬ ቁልቁል ወረድኩበት። ምን አዛመደን? ምን አገናኘን? ምን አቆራኘን? ፈጣሪ ግን አያልቅበትምና ይህ ተአማኒ ምንለውን እሱ በሕይወታችን እንዲደርስ አድርጎ ያሳየናል ከማለት ውጪ ምን መተማመኛ አለን? አለማየሁ ገላጋይ